አርሰናል ዋንጫውን እንዳጣ በቀጣይ ሳምንት አካውንታችሁን እንዳታጡ ማርኬቱን ፈንዳሜንታሊ የሚያንቀሳቅሱትን ነገር አንድ ላይ ጂኦፖለቲካሊ አርብ ዕለት ከሰዓት አካባቢ ትራምፕ ተስማምተናል የሚል ዜና ስለመጣ ነገር ግን ኢራን ደግሞ ያንን ካውንተር ባክ እያደረገች ስለሆነ ዊኬንድ ላይ የጎልድ ፕራይስ እንደምትመለከቱት በጣም ነው የወረደው። እናም የተለመደው ተስማምተናል አልተስማማንም የሚል ኢንቫይሮንመንት ውስጥ እየገባ ስለሆነ ይሄ ነገር የሚቀጥል ከሆነ ሰኞ ለታም ሌላ አናዘር ዳምፕ ልናገኝ እንችላለን። ነገር ግን ያ ኮምፕሊትሊ ዲፔንድ የሚሆነው በኒውስ ይሆናል ማለት ነው። በማክሮ ኢኮኖሚካል ኒውስ ደግሞ አይኤስኤም ማኒፋክቸሪንግ እና ጆልትስ ኦፕኒንግ ሰኞና ማክሰኞ ሪሊዝ ይደረጋሉ። እነዚህ ዳታዎች ብዙም ፎከስ ባይደረጉ ግን ሮብ ለታ ያለው ግን ትንሽ ማርኬቱን ኢንፍሉዌንስ ያደርጋል። ሮብ ለታ የኤዲፒ ናሽናል ኤምፕሎይመንት ማለትም የኤንኤፍፒ ታናሽ ወንድም ይለቀቃል ማለት ነው። ይሄ የኤንኤፍፒ ታናሽ ወንድም የአርብ ዕለት የሚለቀቀውን የኤንኤፍፒ ዳታ በተወሰነ መልኩ ፕሪዲክት ስለሚያደርግ ጁን ላይ የሚለቀቀው ወይም ሮብ ለታ የምትለቀቀው ኤዲፒ ዳታ ትንሽ ማርኬቱን ኢንፍሉዌንስ ልታደርግ ትችላለች። እናም አርብ ዕለት ደግሞ ኤንኤፍፒ እና አንኤምፕሎይመንት ሬት ይለቀቃሉ። ማርኬቱን አግሬሲቭሊ ፕራይሲንግ የሚያደርገው እዚህ ጋር ይሆናል ማለት ነው። የማክሮ ሙሉ ዳታ ከፈለጋችሁ ፋይናንሻል ቫይብ ላይ ገብታችሁ ማየት ትችላላችሁ። ታዲያም ፎሎ እና ግራ ለተጋባው ትሬደር ጓደኞቻችሁ ሼር ማድረግ እንዳይረሳ።